ሰላምና ጤና በየላችሁበት ይሁን ውድ አድማጭ ተመልካቾቻችን፣ የሰዓቱን ልዩ ዜና ጥንቅሮችና ልዩ መረጃዎችን እናስደምጣችኋለን። ዜናዎቻችን እያደመጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅድሚያም አርዕስተ ዜናዎችን እንንገራችሁ። በደቡብ ጎንደር ቀጠና በተደረገ ውጊያ ወታደራዊ አመራሮች መሞታቸው ተረጋገጠ። በክልሉ እንደቀጠለ ባለው ከባድ ውጊያ የፋኖ ኃይሎች ከፍ ያለ ድል እያረጋገጡ ሲሆን በርካታ ወታደራዊ ኃይሎች በዚህ አውደ ውጊያ መሞታቸው ተገልጿል። በደቡብ ጎንደር አሁንም እንደቀጠለ ያለው አውደ ውጊያ በርካታ ሰብአዊና ቁሳዊ ኪሳራ እያደረሰ ስለመሆኑም ተገልጿል። በሌላኛው ወሎ ግንባር ቀጠና 23ኛ ክፍለ ጦር ማጥቃት የገባን የብልጽግና ኃይል ስበው በማስገባትና በመሸኘት የቡድን መሳሪያና የነፍስ ወከፍ ክላሽ በመማረክ ታላቅ ድልን ተጎናጽፈዋል። መረጃዎቹን ከግንባር በዝርዝር እንነግራችኋለን። የአርሲው ሆዲድ መር እልቂት እንደቀጠለ ነው። ዛሬ አዳሩን አርሲ ሮቤ ወረዳ አርያ እግዚአብሔር አብ ቤተክርስቲያን አገልጋዮችና ምዕመናን በግፍ ወንበዴዎች እጅ መሞታቸው ተሰምቷል። በተመሳሳይ ዜና በጎንደር ከተማ ሩፋኤል ቤተክርስቲያን አገልጋይ የነበረ ዲያቆን በግፍ ህይወቱን ተነጥቋል። በቆይታችን ሙሉ መረጃውን ተሰሙታላችሁ። ኢትዮጵያ በ30 ቀናት ውስጥ ትፈርሳለች ሲሉ ፖለቲከኛው ተናገሩ። ታዋቂው ፖለቲከኛ አቶ በረከት ስምኦን በተፎካካሪ ፓርቲዎችና ግለሰቦች ላይ ጠንካራ ትችትን ሰንዝረዋል። አቶ በረከት ስምኦን በርካታ የምርጫ ክርክሮችን መመልከታቸውን ገልጸው በተፎካካሪ ፓርቲዎች ውስጥ ያሉ አንዳንድ ግለሰቦች በጫካ ሆኖ መንግስትን ከሚፋለሙት ጋር የአንድ ሳንቲም ሁለት ገጽታዎች መሆናቸውን ተናግረዋል። ሙሉ የፖለቲከኛውን መልእክት ይዘነዋል። በኢትዮጵያ የጥበብና የፖለቲካ ትኩሳት ውስጥ አዲስና እጅግ አስፈሪ ክስተት ተፈጥሯል። የሀገሪቱ አንጋፋና ተወዳጁ የሙዚቃ ኮከብ የሆነው የቴዎድሮስ ካሳሁን ቴዲ አፍሮ የረጅም ዘመን የቅርብ ወዳጅና የዘወትር የስቱዲዮ አጋሩ የሆነው የሱፍ ያሲንና ምክትል ማናጀሩ ትላንት ከሰዓት በፊት በፌደራል ፖሊስ በቁጥጥር ስር መዋላቸውን ምንጮች አረጋግጠዋል። ጉዳዩ በርካቶችን ያስቆጣም ሆኗል። እንመለከተዋለን። የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መሸጋገሩን አስታወቀም። ፓርቲው በወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት በመፈጸም ላይ ይገኛል ሲል ከሷል። መረጃዎቹን በቅደም ተከተል እንነግራችኋለን። አድማጮቻችን እነዚህና ሌሎች መረጃዎችን እያደመጣችሁ ቆይታችሁን በድጋሚ እኛ ጋር አድርጉ። ወደ ዝርዝር ዘገባዎቹ አለፍን። በደብረ ታቦር ከተማ በተከናወነ ከባድ ኦፕሬሽን ያጋዙ አመራሮችና ተጠቂዎች መሞታቸው ተሰማ። በደብረ ታቦር ከተማ የሜጀር ጀነራል ባንታ ባተ ልጆች ባከናወኑት ስኬታማና የታቀደ ኦፕሬሽን ባጋዙ ወታደሮችና አመራሮች ላይ ኪሳራ መድረሱ ታውቋል። አማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ የተመረጡ የፋኖ ተዋጊዎች ንጋት ላይ ደብረ ታቦር ከተማ በመግባት ጠላት ምሽግ የያዘባቸውን ቦታዎች በመክበብ ጥቃት ሰንዝረዋል። በዚህ ጥንቁቅ ኦፕሬሽን ያጋዙን እድሜ ለማራዘም ደፋ ቀና የሚሉ የአመራር አባላትና ተጠቂዎች የተመቱ ሲሆን የፋኖ ኢላማ የጠበቀ ተኩስ መቋቋም ያቃተው የጠላት ሰራዊት ከደብረ ሲና እስከ ቀጭን መስክ ካምቦ መገጠያ እስከ ቀበሌ 04 እንዲሁም ከድንጋይ ሙቀጫ እስከ ኪቢ አድ ባሉ የከተማዋ መዳረሻዎች ከባድ ምት ሲያርፍበት አርፍዷል። ያጋዙ ተጠቂዎች መሸሸጊያ ፍለጋ ወደ መናኸሪያ አራዳና ጋፋት ትምህርት ቤት ቢሸሹም ተከታታይ ጥቃት አስተናግደዋል። የሜጀር ጀነራል ባንታ ባተ ተወርዋሪ ክፍለ ጦር አባላትና የጉና ክፍለ ጦር ገብረ መስቀል ብርጌድ ጣይቱ ሻለቃ አባላት በጥምረት በዚህ አውደ ውጊያ ተሳትፈዋል። በአርበኛ ቻላቸው አገኝ የሚመራው ይኸው ጥቁር አንበሳ በከተማዋ መሃል በወሰደው እርምጃ የዞኑ የምርሻ አሰልጣኝ የነበረ መቶ አለቃ ፍቃድ ያለሙን ጨምሮ መላሽ የተባለ የአድማ በታኝ አመራርና ሌሎች የሆድ ዘመዶቻቸው እስከ ወዲያኛው ተሸኝተዋል። በዚህ ኦፕሬሽን በርካታ የጠላት መሳሪያ መማረኩ የታወቀ ሲሆን ያጋዙ ተጠቂዎች የመዋጋት ሞራላቸው ክፉኛ ተንኮታክቷል። ፖሊሶች ለማምለጥ ሲሉ የደንብ ልብሳቸውን አውልቀው መሻቸውን የከተማዋ ነዋሪዎች አረጋግጠዋል። ያጋዙ ቁስለኞች በደብረ ታቦር ሪፈራል ሆስፒታልና በጤና ጣቢያዎች ተጨንቀው የሚገኙ ሲሆን የፋኖ ሰራዊት ግን ያሰበውን ግብ በሙሉ ስኬት አሳክቶ ያለምንም ጉዳት ወደ ይዞታው ተመልሷል የተባለው የበላይ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ደብረ ታቦርን ያጋዙ ተጠቂዎች መካነ መቃብር ለማድረግና ስርዓቱን ለማፍረስ የ24 ሰዓታት ተጋድሎን አጠናክሮ እንደሚቀጥልም በይፋ አስታውቋል። በሌላኛው መረጃችን 23ኛ ክፍለ ጦር ማጥቃት የመጣን የብልጽግና ኃይል ስበው በማስገባትና በመሸኘት 3 የቡድን መሳሪያና 45 የነፍስ ወከፍ ክላሽ በመማረክ ታላቅ ድል ተጎናጽፈዋል። አማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ሚኒሊክ እዝ 104ኛ ኮር 23ኛ ክፍለ ጦር በ3 መድፍ በ4 ዙ 23 ቢኤም 107 82 ሞርተር ጨምሮ በበርካታ እግረኛ ታጅቦ ከደላንታና ደሴ የገባን በተሬና በጉና አድርጎ ከጊምባ በኩል የገባን ያጋዙን ኃይል በሜጀር ጀነራል ዘውዱ ሰጣርጌ አስተባባሪነት በተንታ ግንባር ወደ ደለቅ ባጅባር ግንባር እንዲሁም በበርበር ወደ ደበቅና ከመቅደላ ወረዳ ከማሻ ከተማ በባዙራ
አድርጎ ወደ ደበቅ በአጠቃላይ በ5 አቅጣጫ 23ኛ ክፍለ ጦር ላይ የማጥቃት ውጊያ ከፍቶ ከባድ ተጋድሎ አድርጓል። ጠላት መጣ ሲባል ልባቸውን የሚያምኑት አለሞ ተኳሾቹ ያሳመነው ጽጌ ልጆች ጠላትን ስቦ በማስገባትና መልሶ በመክበብ አይቀጡ ቅጣት በመቅጣት ጀነራሉ ሞትና ቁስለኛውን እንኳን ለማውጣት ፋታ ሳይሰጡት ወደ መጣበት እንዲሸሽ አድርገውታል። በዚህ ውጊያ አገዛዙ በርካታ ሰብአዊና ቁሳዊ ኪሳራ ከማስተናገዱም በተጨማሪ ውጊያው ቀጥሎ ያደረ ሲሆን በተደረገው ተጋድሎ 2 ብሬን፣ 1 ስናይፐር፣ 45 የነፍስ ወከፍ ክላሽ በፋኖ ተማርኳል። በተጨማሪም አንድ የሬጅመንት ዘመቻ አመራር ጨምሮ በርካታ ያጋዙ ሰራዊትም ተማርኳል ሲል የ23ኛ ክፍለ ጦር ህዝብ ግንኙነት ባወጣው መረጃ ላይ አረጋግጧል። የአርሲው ኦህዴድ መር እልቂት እንደቀጠለ ነው። ዛሬ አዳሩን አርሲ ሮቤ ወረዳ አሪያ እግዚአብሔር አብ ቤተክርስቲያን ሙሌ ፍሳ የሚባል ግለሰብን ጨምሮ 3 ሰዎች በግፍ ወንበዴዎች እርምጃ መሞታቸው ተገልጿል። የቤተክርስቲያኑ አገልጋይ የሆኑትን መምህር መሊሆን ገለቱን ጨምሮ ሌሎች 3 ሰዎችም ታግተው ተወስደዋል። የሟች ሙሌ ፍሳን ጨምሮ ሌሎች ቀብር በዛሬው ዕለት ሮቤ ቅድስት ማርያም ቤተክርስቲያን ይፈጸማል ተብሏል። በተመሳሳይ ዜና በጎንደር ከተማ ሩፋኤል ቤተክርስቲያን አገልጋይ የነበረው ዲያቆን ዜናው በግፍ ህይወቱን ተነጥቋል። ፍጹም ሰው አክባሪና የቤተክርስቲያን አገልጋይ የነበረው ዲያቆን በሚያሳዝን ሁናቴ ሀገር ሰላም ብሎ በወጣበት ባጋዙ ተጠቂዎች በግፍ ህይወቱን ተነጥቋል። በጎንደር ከተማ ብሎም በኢትዮጵያ የቤተክርስቲያን አገልጋይ ካህናትና ዲያቆናት የግፍ ግድያ እየተፈጸመባቸው መቀጠላቸው አይዘነጋም። ኢትዮጵያ በ30 ቀናት ውስጥ ትፈርሳለች ሲሉ ፖለቲከኛው መናገራቸው መነጋገሪያ ሆኗል። ታዋቂው ፖለቲከኛ አቶ በረከት ስምኦን በተፎካካሪ ፓርቲዎችና ግለሰቦች ላይ ጠንካራ ትችትን ሰንዝረዋል። አቶ በረከት ስምኦን በርካታ የምርጫ ክርክሮችን መመልከታቸውን ገልጸው በተፎካካሪ ፓርቲዎች ውስጥ ያሉ አንዳንድ ግለሰቦች በጫካ ሆኖ መንግስትን ከሚፋለሙት ጋር የአንድ ሳንቲም ሁለት ገጽታዎች መሆናቸውን ተናግረዋል። በመካከላቸው የሚታይ ልዩነት ቢኖር እነዛ በጫካ እነዚህ ደግሞ በከተማ መሆናቸው ብቻ ነው ብለዋል። የገንዘብ ፖሊሲያቸውንና ተጨባጭ እቅዶችን ማቅረብ ህዝብን ማሳመን ሲገባቸው እንደ ሰካራም በስድብ ብቻ ጊዜያቸውን በማባከን ህዝብን መናቅ እንደሆነም አቶ በረከት ስምኦን አክለው ገልጸዋል። የተማሪነት ዘመናቸውን ታሪክ በማስታወስም የ12ኛ ክፍል ተማሪ በነበርኩበት ወቅት 5 ጓዶች ነበሩኝ። እነዚህ ጓዶቼ አመቱን ሙሉ ደብተር ሳይከፍቱና ፊልም እያዩ ሲጫወቱ ከርመው የኮሌጅ መግቢያ ፈተና ነገ ነው ሲባል ይደውሉና ፈተናው ከየት ነው የሚወጣው በማለት ደብተር መፈለግ ይጀምራሉ በማለት ታሪካቸውን ያስታወሱት አቶ በረከት አሁን ያሉ አንዳንድ ፓርቲዎችም ላለፉት 5 ዓመታት የት እንደነበሩ ሳይታወቅ አሁን በድንገት ከእንቅልፉ እንደባነነ ህፃን ጆሮአችንን በጩኸትና በስድብ እያደነቆሩት እንደሆነ በከፍተኛ ሁናቴ ተችተዋል። ሀገር ለመምራት የሚዘጋጅ ፓርቲ ወይም ግለሰብ እንዲህ አይነት ድርጊት እንደማይፈጽም ይልቁንም ጊዜውን በአግባቡ በመጠቀም ህዝቡ የእርሱን ፓርቲ እንዲመርጥ ማሳመን እንዳለበት አሳስበዋል። በተጨማሪም የምርጫ ክርክሮችን ለተመለከተ ሰው በአንድ ግለሰቦች ላይ የእውቀትና የልምድ እጥረት በግልጽ እንደሚታይ ጠቁመዋል። ሁልጊዜም የፖለቲካ ትኩሳት በማይጠፋባትና ብዙዎች አይን ባረፈባት የአፍሪካ ቀንድ ውስጥ መሆናችን መዘንጋት እንደሌለበት የገለጹት አቶ በረከት ስምኦን ለዚህም ፖለቲካ ጠንቅቆ የሚረዳና የሚያውቅ ሰው እንጂ የሚዲያ እድል ባገኘ ቁጥር ሲሳደብና ሲዘልፍ የሚውል ሰው እንደማያስፈልግ ተናግረዋል። እነዚህ ሰዎች እድሉ ቀንቷቸው ስልጣን ቢይዙ እንኳን ለ3000 ዓመታት የቆየችውን ኢትዮጵያን በ30 ቀናት ውስጥ አፈራርሰውና በትነው ይጠፋሉ በማለት ንግግራቸውን ደምድመዋል። በኢትዮጵያ የጥበብና የፖለቲካ ትኩሳት ውስጥ አዲስና እጅግ አስፈሪ ክስተት እየተፈጠረ መጥቷል። የሀገሪቱ አንጋፋና ተወዳጅ የሙዚቃ ኮከብ የሆነው የቴዎድሮስ ካሳሁን ቴዲ አፍሮ የረጅም ዘመን የቅርብ ወዳጅና የዘወትር የስቱዲዮ አጋሩ የሆነው ዩሱፍ ያሲን ትላንት ከሰዓት በፊት በፌዴራል ፖሊሶች በቁጥጥር ስር መዋሉን ቤተሰቦቹ ገልጸዋል። እንደ ቤተሰቦቹ መረጃ ከሆነ 6 በሚሆኑ የፌዴራል ፖሊስ አባላት የተፈጸመው ይህ ድንገተኛ ዘመቻ በሕግ ጥላ ስር ከመዋል ባለፈ ከባድ የሰብአዊ መብት ጥሰት የታየበት እንደነበርም ተገልጿል። ፖሊሶቹ ዩሱፍ ያሲንን ከገንዘብ ቤቱና ቤተሰቡ ፊት በኃይል እየደበደቡ መውሰዳቸው እርምጃው ሕጋዊ ማጣራትን ሳይሆን ማስፈራራትንና የኃይል እርምጃን ያማከለ መሆኑን ያሳያል ብለዋል። ግለሰቡ እስካሁን የት እንደታሰረና በምን ወንጀል እንደተጠረጠረ በይፋ የተሰጠ መግለጫ ባይኖርም የእስረኛው አያያዝ ግን በሀገሪቱ ያለውን የጸጥታ ኃይሎች የኃይል እርምጃ አሳሳቢነት በድጋሚ አጉልቶ አሳይቷል ሲሉ ታዛቢዎች ተናግረዋል። የዚህ ዜና የፖለቲካና የደህንነት ስበት የሚያርፈው ከዩሱፍ ያሲን ግለሰባዊ ማንነት ይልቅ ከቴዲ አፍሮ ጋር ባለው እጅግ የጠበቀ ትስስር ላይ መሆኑም አይዘነጋም። ዩሱፍ ከቴዲ አፍሮ ጋር በየቀኑ አብሮ የሚውል በስቱዲዮ ስራዎቹ የማይለይና የልብ ወዳጁ መሆኑ ተገልጿል። በፖለቲካዊና የደህንነት ትንታኔ መነጽር ሲታይ ደግሞ የጸጥታ ኃይሎች የቴዲን የቅርብ ሰው በዚህ መልኩ በኃይልና በድብደባ መውሰዳቸው በቀጥታም ሆነ በተዘዋዋሪ በራሱ በድምፃዊው ላይ የተቃጣ የስነ ልቦና ጫናና የማስጠንቀቂያ መልእክት ሊሆን ይችላል የሚል ጠንካራ ስጋት ፈጥሯል። በተመሳሳይ የቴዲ አፍሮ ምክትል ማናጀር የሆነችው ማህሌት ሰለሞን መታሰሯም ተሰምቷል። የዜና እስከተጠናቀረበት ጊዜ ድረስ ፌዴራል ፖሊስ ዩሱፍንም ሆነ ማህሌትን በምን
ጠርጥሮ እንደወሰዳቸው አልገለጸም። የኤርትራ አፋር ብሔራዊ ኮንግረስ ወደ ትጥቅ ትግል መሸጋገሩን አስታውቋል። ፓርቲው በወጣው ይፋዊ መግለጫ በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኤርትራ አፋር ህዝብ ላይ ከባድ ያለውን ሰብአዊ መብት በመፈጸም ላይ ይገኛል ሲል ከሷል። በኤርትራ መንግስትን ለመታገል ሰላማዊ የፖለቲካ ስልት ተጠቅሞ ሲንቀሳቀስ እንደነበረ የገለጸው የፖለቲካ ድርጅቱ በኤርትራ አፋር ወይም ደንከሊያ ህዝብ ላይ ይፈጸማል ያለውን ብርቱ የመብት ጥሰትን ለመግታት የትጥቅ ትግልን እንደ አማራጭ ወስዶ ትግሉን መጀመሩን ነው የገለጸው። በጉዳዩ ላይ አስተያየታቸውን የሰጡ የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ዩሱፍ አሊ አብደላም በደንካሊያ አፋር ህዝብ ላይ ይፈጸማል ያሉት ወንጀል፣ ስደትና ሌሎችም ከባባድ የሰብአዊ መብት ጥሰቶችን በዲፕሎማሲ ብቻ ማስቆም ባለመቻሉ ወደ ትጥቅ ትግል እንዳመሩ መግለጻቸው ተዘግቧል። እጃችን ቃታ ላይ ነው ያለው ስትል ኢራን አስታወቀች። ለድርድርም ለጦርነትም ዝግጁ ነንም ብላለች። በአሜሪካና በኢራን መካከል ያለው ውጥረት ከአዲስ ምዕራፍ ላይ የደረሰ ሲሆን የኢራን መንግስት ቃል አቀባይ ፋጢሜህ መሃጀራኒ ሀገራቸው ከአሜሪካ ጋር ድርድር ውስጥ የምትገባው እጇን ቃታው ላይ አድርጋ መሆኑን በይፋ አስታውቀዋል። ቃል አቀባይዋ ኢራን የጦርነትና የዲፕሎማሲ ስትራቴጂዎቿን ጎን ለጎን ይዛ እንደምትቀጥል ገልጸው በብሔራዊ ጥቅም ላይ ቅንጣት ታክል ድርድር እንደማይኖር አጽንኦት ሰጥተዋል። በፓኪስታን ኢስላማባድ ይካሄዳል ተብሎ ስለሚታሰበው ቀጣይ ዙር ድርድር ግልጽ ማረጋገጫ ባይሰጥም የኢራን መከላከያ ኃይል ግን በማንኛውም ሰዓት ለሚሰነዘር ጥቃት ሙሉ ዝግጁነት እንዳለው ተናግሯል። በሌላ በኩል የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ኢራን ተደራዳሪዎቿን ወደ ፓኪስታን ከመላክ ውጭ አማራጭ የላትም በማለት ከፍተኛ ጫና እያሳረፉ መሆናቸው ተገልጿል። ትራምፕ የሁለት ሳምንቱን የተኩስ አቁም ስምምነት ዳግም እንዳራዘሙትና ኢራንም ይህን የተኩስ አቁም ስምምነት መራዘም መቀበሏን በይፋም አስታውቀዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።